በዛሬ ቪዲዮ ላይ እንግዲህ አብርሽና ሄርሜላ ተጣልተዋል ማለት ነው። አሁን እኔ ነቅቻለሁ። አሁን እኔ ራሴን አውቃለሁ። በፊት እኮ እኔ ካንቺ ጋር የምሆነው ለካ አስቤ አይደለም ፈልጌ አይደለም የሆነ ነገር አርገሽኝ ነው መተት አሰረተሽብኝ ነው እንጂ እኔ በፍጹም ካንቺ ጋር መሆን አልፈልግም። እኔ ከሄርሜላ ጋር መኖር አልፈልግም። እኔ ከሩትዬ ጋር መኖር የምፈልገው እኔ ከሩታ ጋር ነው ህይወቴን መቀጠል መግፋት የምፈልገው ሲል አብርሽ ቀብራራው ተናግሯል ማለት ነው። ሁሉ ጊዜ እንግዲህ ለሩትዬ ነው የሚያግዘው። በዛሬ ቪዲዮ ግልጹን የተናገረው ማለት ነው አብርሽ ወንድማችን። በፊትም ለካ እኛ ከሄርሜላ ጋር ሲሆን ለምን አብርሽ ከሷ ጋር ሆነ ለምንድን ነው እንደዚህ የሚያደርገው ለምንድን ነው እንደዚህ አይሆነው እንላለን። ለካስ እሱ ፈልጎ አይደለም። ለካስ አብርሽ ወንድማችን ፈልጎ አይደለም። ለካስ ሄርሜላ በመተት በተንኮል አስራው ነው እንጂ አብርሽ በፍጹም ከሄርሜላ ጋር መሆን አይፈልግም። ልክ እሷ ጋር ሲሆን ልክ እንደሚስቅ ሰው ልክ እንደተደሰተ ሰው ነው ሄርሜላ ጋር የሚሆነው። ነገር ግን ለካሷ ተንኮል እየሰራችበት የሆነ ነገር እየሰራችበት ሴራ እየሰራችበት መተት እየሰራችበት እንደዚህ የምታደርገው እንጂ እሱ ወንድማችን ፈልጎ አይደለም እንደዚህ ሆነው። እውነት ለመናገር አብርሽ ሩታ ነው የሚወደው። ከሩታ ጋር ነው መኖር የሚፈልገው። ከሩታ ጋር ነው ልጁን ልዑሌን ማሳደግ የሚፈልገው እንጂ ከሄርሜላ ጋር ራሱ መኖር አይፈልግም። ልክ አብርሽ ወደ ራሱ ሲመለስ ነው በቃ ይሄን ነገር የሚያቆም ማለት ነው። አሁን አብርሽ ወንድማችን ወደ ራሱ ተመልሷል። በጣም ደስ የሚለው አሁን ከሩትዬ ጋር ህይወታቸው እንዲቀጥሉ እንፈልጋለን። የታላችሁ የሩታና የአብርሽ ደጋፊዎች ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። እንግዲህ በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።